የጨረቃ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ብሩኬና ሃይሚ በከባዱ መጥተዋል። እንዲሁም ደግሞ አካባቢን ቀይረዋል ማለት ይቻላል። አሁን ከአዲስ አበባ ወደ ደብረ ዘይት መጥተዋል እና በጣም የሚያዝናና ቪዲዮ ነው። በጣም ፈታ የሚያደርግ ቪዲዮ ለቀዋል እና እስኪ አንድ ላይ እንመለከታለን። በዚህ አጋጣሚ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ ጠይቃችኋለሁ። ቪዲዮን ሲጀምሩ ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ እና ደግሞ ለማታቁኝ ያብባላለው ቻናሌ ደግሞ ያብ ሪያክት ነው። እንግዲህ ወደ ቪዲዮ እንሄዳለን። እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ሚል ላይክ ለመዝናናት ቆየና ካሜራማን ከወጣን ወጥተናል። ዛሬ ግን ልንዝናና ወጥተናል። የት ነው ያለነው? ደብረ ዘይት ኩሪፍቱ ነው ያለነው እና ቅመሜንም ይዣ መጥቻለሁ። እዚህ ፈታ ልንነው ልንዝናና ነው። ጸዴ ጊዜ ልናሳልፍ ነው። በጣም ደስ ይላል። ምክንያቱም ያው ከብዙ ጊዜ በኋላ ነው አሁን ደብረ ዘይት መጥቶ አንድ ላይ ለመዝናናት እየሞከረ ያሉት ማለት ነው። እና ብሩኬ ይሄንን እቅድ አቅዶ አሁን እሷን ወደ ደብረ ዘይት አምጥቶ እሷን ሊያዝናናት ይሄን እንደዚህ አይነት እቅድ አቅዶ ለሷ ተጨንቆ እና ካሳለፉት ነገር አንጻር ደግሞ ስንመለከት ብዙ ችግሮችን እንዳሳለፉ እናውቃለን። በጣም ብዙ የሚያስጠሉ ጊዜዎች አሉ። ልክ ደስ እንደሚሉ አይነት ጊዜዎች እንደዛው ልክ ደግሞ የሚያስጠሉ ጊዜዎችም ነበሩ። ብቻ ያንን ነገር ሁሉ ረስተው አሁን ላይ ሁለቱ አንድ ላይ ለመዝናናት ከነበሩበት ወይም ከአዲስ አበባ ወጥተው ወደ ደብረ ዘይት መምጣታቸው እንደ ሀሳብ በጣም ደስ ይላል። ብሩኬም አሪፍ እቅድ አቅዷል ብዬ ነው የማስበው። ይመቸው ብቻ የራሴን ሴታፖች እንትን ብዬ እሷ መኪና ውስጥ አስቀምጫት ነው ያለሁትኝና የራሴን ነገሮች ጨራርሼ ነው የመጣሁት። አንድ ሩም ነው ያዝኩት። እኔና ቀመሚ ዛሬ አብረን ነው የምናድረው፣ አብረን ነው ከዚህ እስክንሄድ ድረስ የምንሆነው ስትል ብሩክ። ቆይ እኔ እኮ የሚገርመኝ ነገር ቤት እናንተ ቤት ውስጥ ስትኖሩ አልጋ ላይ የታችሁ እንደምትኖሩ ነው የምናውቀው። እና አሁን አንድ ሩም ይዘህ አንድ ላይ ማደር ስትል ምን ለማለት ፈልገህ ነው? እሱንስ ሃይሚ እሺ ትላለች? በፍጹም እሺ እንደማትል እናውቃለን። ግን አሁን አንተ ምን ለማለት ፈልገህ ነው? ሃይሚን ልትፈትናት ነው? ሙድ እያስገባት ነው? እንዴት ነው በዚህ ልክ ምን ለማለት ፈልገህ ነው? እረፍ። ዛሬ ደግሞ ተረኛው አንተ ነህ። እንደዚህ አይነት ሙድ ባታራምጥ ጥሩ ነው እንደ ሀሳብ ይዞ ማለት ነው። በዛ መሀል እንግዲህ የላይቭ ጌሟ ቀን ልጅ ውለዱ እያላችሁ ነበር። ቅመም እናንተ ልጅ ውለዱ እያላችሁ ነበርና ፈጣሪ ካለ ዛሬ ይወለዳል። ዛሬ ይወለዳል። ቆይ አሁን የጨረቃ ቤተሰቦች እናንተ እንግዲህ በላይቭ ውለዱና ነገር ስላላችኋቸው ምንድነው ዛሬ እንግዲህ ሃይሚ የምታረግዝበት ቀን ነው። አረ ብሩክ ግን እንደዚህ አይነት ሙድ ባይዜ ቢቀርብ ይሻላል። ምክንያቱም ያው እነሱ ማለታቸው ማለት ለጨዋታም እንደሆነ የጨረቃ ቤተሰቦች ድምቀቶች እንደሆነ እናውቃለን። ግን አሁን ሙድ የምትይዝበት መንገድ እኔ በጣም እየገረመኝ ነው። እና እንደ ሀሳብ ያው መውለዱ ምናምን ነገር ደስ ይላል። እስኪ ይውለዱ የምትሉ የጨረቃ ቤተሰቦች አሁንም በኮመንት ይውለዱ እያላችሁ ብሩኬና ሃይሚ ይውለዱ እያላችሁ እስኪ ኮመንት ላይ ጻፉልኝ። እኔም ግን የምስማመው ነገር አንድ ላይ እውነት ትክክለኛ የራሳቸውን ወደፊት የሚኖሩትን ህይወት አሁን ላይ ያው በትንሹም ቢሆን ለማሳየት እየሞከሩ ነው። በበኩሌ ግን ደስ ይለኛል ቢወልዱ ማለት ነው። የመጀመሪያ ልጅ እዚህ አልጋ ላይ ነው የሚወለደው። የመጀመሪያ ልጅ አንተ እሷ አታውቅም፣ ሃይሚ አታውቅም። ግን ትፈልገው አትፈልገው አላውቅም። የምታውቀው በእርግጠኝነት ሆኜ የምናገረው ነገር መሰላችሁ ሃይሚ በፍጹም እንደማትፈልጉ ነው። እሷ ያንን ነገር ለማረጋገጥ ብላ ብዙ ነገሮች እንዳደረገች እናውቃለን። ለምሳሌ ቤት እያሉ ብሩክ እንደዚህ አይነት ፍላጎት ማለት አሁን በሴትና በወንድ የስሜት ጉዳዮች አሉ። እነዚህን ነገር ለማረጋገጥ የሄደችበት ርቀትን እናውቃለን። ያ ሁሉ እንዳለ ሆኖ ብሩክ እንደማያደርግም ውስጣም ያምናል። ደግሞ እሱ የፈለገ ቢገግምም እንኳን እሷም እንደማትፈልግ ማየት እንችላለን። ግን እሱ የመጀመሪያ ልጅ እዚህ ጋር ነው የሚረገዘው የሚወለደው አልክ። በጣም ሙድ ትይዛለህ። ዛሬ ደግሞ ተረኛው ሙድ የሚይዘው ማን ነው? ብሩክ ነው። ትናንትና ሃይሚ በስካር መንፈስ መንታ እዚህ ስትበጠበጥ የነበረች እሷ ናት። ዛሬ ደግሞ ብሩክ እንግዲህ ወደ ደብረ ዘይት መጥቶ ሊዝናኑ በመጡበት ነው የሁሉ እንደዚህ አይነት ፕላኖችን የሚያቅደው እና ምስኪኗ ሃይሚ ደግሞ ነገሩን አታውቅም። አንተ እኔ በቦዲ ራሱ ሆኜ ይሞቃል። ደብረ ዘይት ፋሚሊ እየቀለድኩ ነው። ለማንኛውም እየቀለድኩ እዚህ ከመጣች አይቀር ላይክ እንዲህ ብዬ እንትን ልበላት እንጂ ሐሳቧን ሰረቀላ አድርገው እንጂ አይመስላችሁም? እኔ ይመስለኛል። ግን የግድ ምን ማድረግ አለበት? እሷን የግድ ማስጨነቅ አለበት ብዬ ነው የማስበው። እሷ ትላንት ካደረገችው ነገር አንጻር ስንመለከት ብሩክ የዛሬው እቅዱ አሪፍ ነው ብዬ ነው የማስበው። ስለዚህ ብሩክ በርታ ማለት አለበት። የግድ ሃይሚን ጮጓራን ሊለጥ ይገባል ብዬ ነው የማስበው።
ምክንያቱም እሷ ትላንትና በቃ እኮ አስጨለለችው ጠጥታ መታ ምናምን ነገር ቤት ደግሞ ምንድነው ብሩክ ብላ ሙሉ ስምን ነው የጠራችው። አይ ቲንክ ተሳስታለች አባቱን ስም ራሱ ግን አይ ብሩክ ደግሞ ዛሬ በተራው የግድ ማንም በሌለበት ቦታ የግድ እሷ ማስጨነቅ አለበት ብዬ ነው የማስበው። አይመስላችሁም? የጨረቃ ቤተሰቦች እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁልኝ። የጨረቃ ፋሚሊዎችንም በጣም እናመሰግናለን። በየሄድንበት አሳፍራችሁን አታውቁምና ላይክ ግምጃዬ ከ45000 ኦልሞስት 65000 ምናምን ደርሳለችና እናመሰግናለን ፋሚሊዎቻችን። እግዚአብሔርን ምንም ጥያቄ የለውም። በዚህ እናንተ የጨረቃ ቤተሰቦች እዚህ ጋር አንድ ነገር መናገር የምፈልገው ነገር ከዚህ በፊትም ይሄን ነገር ተናግሬያለሁ። እንደማታሳፍሩ እርግጥ ነው። አዳዲስ ቻናሎች ራሱ ሲከፈቱ ሄዳችሁ ሳፖርት የምታደርጉት የምትደግፉት እናንተ ናችሁ። ብሩኬ እዚህ ጋር የተናገረው ነገር እንደማታሰፍሩ ምንም ጥያቄ የለውም፣ ምንም ጥርጥር የለውም። ለዛም ነው ይመስለኛል የጨረቃ ቤተሰብ ተብላችሁ የተሰየማችሁት ካልተሳሳትኩ ማለት ነው። ያው ከኔ ይልቅ ብዙን ጊዜ እናንተ ናችሁ የምታውቁት። ያው እኔ ብዙም አሁን ስለ ብሩኬና ስለ ሃይሚ ብዙ ነገር ማቅ አይነት ሰው አይደለም። እናንተ የጨረቃ ቤተሰቦች ግን ብዙ ነገሮችን ታውቃላችሁ እና ይህንን እንደማታሳፍሩ ደግሞ እርግጠኛ ነኝ። ብዙ ጊዜም ደግሞ ያየሁት ነገር ነው እና በጣም እውነት ልትመሰገኑ የሚገባው ነገር እናንተ ናችሁ ብዬ ነው የማስበው። ስለዚህ ሁሌም እናንተ እንግዲህ ባላችሁበት ቦታ በሰው ሀገር ያላችሁ እንግዲህ ለሀገራችሁ በሰላም ያደርሳችሁ ነው የምላችሁ። በዚህ አጋጣሚ ብቻ ዋናው ፍቅርና ሰላም ይስጣችሁ ነው የምላችሁ ፈጣሪ ማለት ነው። እግዚአብሔር ደግሞ ባዶ ነው አልተቀባሽ። ብቻ ሩማችንን ላሳይሽ። እሺ ሩማችንን ማለት ይኸውልሽ የምሬን ነው መውረሽ ሃይሚ እዚህ ኤክስፔንሲቭ ነው ላይፍ ታውቂያለሽ። ኧረ እባክህ የፈለገ ነገር ለምን ኤክስፔንሲቭ አይሆንም እንዴ? ቀደም እኮ ስላችሁ የነበረው ነገር እኮ መሰላችሁ እሷ በቃ የብሩ ነገር ግድ ላይላት ይችላል፣ ግድ የሚላት አይመስለኝም። ስለዚህ ውድ ስለሆነ አንድ ሩም ለሁለት ቤት ውስጥ አንድ ያን የመሰለ ትልቅ የሆነ ቤት አልጋ ላይ ይታችሁ ስትኖሩ፣ አሁን ላይ ደግሞ ለመዝናናት ብላችሁ ከአዲስ አበባ ወጣችሁ ወደ ደብረ ዘይት መጣችሁ። ከዛ በኋላ ደግሞ አንድ ሩም ለሁለት እንደማይሆን እርግጠኛ ነኝ። እሷም ደግሞ የጠየቀችው ጥያቄ ማለት ሩማችን ስትል ምን ለማለት ፈልገ ነው? ያሰብከው ነገር አለ እንዴ እያለች ነው። ብሩኬ ደግሞ ለዚህ ነገር ምንድነው ተዘጋጅቶበታል። ምንም ጥያቄ የለውም። እዚህ ጋር 100% ታጥቆ እንደመጣ ይታየኛል ብዬ ነው የማስበው። እና አንድ ሩም ለኔና ለአንቺ ካሜራማን ሁላ ውጪ አድሮ ነው የሚመጣው። ጧጧት ነው ያመጣዋለሁ። ስመጣ ስትፈልጊው በባጃጅ ይመጣል ኮንትራት ይዞ ከግቢ ውጪ። ካሜራማኑ ነው ማሳዘነኝ ግን አይደለም። አሁን ብሩኬ ከየት ነው ይሄንን ሀሳብ ያመጣው? አሁን ለካሜራማኑ ራሱ ሩም ስለሌለ ሌላ ከግቢ ውጭ ነው የሚያድረው። የያዘችበት ሆቴል አለ እዛ በጣም ኤክስፔንሲቭ ስለሆነ እንትን ማለት አትፈልጉም፣ አፎርድ ማድረግ አትፈልጉም። ስለዚህ ግድ መሆኑ አለበት ጀለስ ከግቢ ውጭ ወጥቶ ሌላ አልጋ ቤት አድሮ ምናምን ነገር። ሃይሚ በትልቁ ነው የተሰከሰችው፣ ምንም ጥያቄ የለውም። ግን የብሩኬን ሀሳብ በዚህ አጋጣሚ ሳላደንቁ አላልፍም። ምክንያቱም የሚሰክስበት መንገድ የሃይሚ ትላንትና አድንቄ ሳልጨርስ ዛሬ ደግሞ የብሩኬን ሀሳብ እንዴት ነው ይመጣል ጭንቅላቱ ላይ እንደዚህ አይነት ሀሳብ የመሰከሱ። እኔ በሆነ እኔ እንጃ፣ እኔ በብሩኬ ቦታ በሆን እኔም ይመጣልኝ አይመስለኝም። ግን እሱ እዚህ ጋር የሚሰክሱ አሰካከስ ይመቸው። እኔ ሳላደንቁ አላልፍም። በይዞ ይመቸው በእውነት። ዛሬ እንግዲህ ቅመሜ እሺ ብላይ ልጅ እንደምትወልኝ ተስፋ አደርጋለሁ። አልገገመም። ያምራል አይወራም? ከቤት እዚህ ጋር እኮ እናት አባት ወንድም ምናምን እኮ ነው እሱማ ይኖራሉ። ግን አይደለም አላሳፈራትም። አንተ እንደዚህ አይነት ነገር አይወራም ምናምን ነገር ስትለው አይ ይወራል። እዚህማ ቤተሰቦች ያሉ አዎ የጨረቃ ቤተሰቦች አለ አይ ነው። ግን በአሁኑ ሰዓት እንደዚህ አይነት ነገር እንደማይወራ እሱ አስረግጣ እንደምታውቅ ነው የሚታየኝ። እና አላሳፈራትም። አፈረች እኮ አንድ ያላሰበችው ነገር ነው፣ ጭንቅላት ውስጥ የሌለው ነገር ነው። የብሩኬም ሀሳብ እየሰራ እንደሆነ ነው የሚታየኝ። ሀሳቡን ለመስረቅ ነው፣ ሀሳቡን እየሰረቀ ነው። እና ካሜራ ደቅኖ እንደዚህ ሲል ምንድነው የምታስበው? እሷም ፕራንክ ነው በሚለው ሀሳብ ልትስማማ አትችልም ብዬ ነው የማስበው። አንቺ እንደዚህ ከባድ ነገር አድርጌ አንተ የምር ስነስርዓት ያዝ ከባድ ነገር አድርጌ የምር አንተ የምርህን እኔ እየቀለድኩ አይደለም። በቃ ይኸው ደስ የሚል ላይፍ እዚሁ እናሳልፋለን። የተወደደ እንደሆነ እኔ እናንተ አንድ ሩም ይዘን መዝናናት አለብን እንዴ? ምን ችግር አለው? አሁን ልንዝናና መጣን እኮ አንድ ላይ ምን ችግር አለው? ጀመረክ እና አይደለም። ቆይ አሁን ምን ችግር አለው ማለቱ ሳይሆን እሷ አንድ ያላሰበችው ነገር ነው፣ ያላወራችሁበት ነው፣ ያልተነጋገራችሁበት ነው። ግግመ መታ እንዴት ነው አንተ ባንዴ እንደዛ እንሁን ስትላት እንዴት ነው እሷ እሺ ልትል የምትችለው?
ይሄ የማይሆን ነገር ነው። ግን አንተ ሙድ ኧረ ብሩክ ሙድ ትይዛለህ፣ ኧረ ትገግማለህ። አይገልጹም። እረፍ ባይዞ እውነት ትላንትና ሀይሚ ነበረ እንትን ስላት የነበረው ዛሬ ግን ሀይሚ በጣም እያሳዘነችኝ ነው። እንደዚህ አይነት ነገር ብታቆም ጥሩ ነው። ይሄ ከባድ ነው እውነት። ዛሬው በጣም ለእሷ ፈተና ነው ብዬ ነው የማስበው። እንዴት ነው ማገባሽ? እኔ አንቺን ብዬ አንቺን ላዝናና እንደ መጣሁት እና ልታዝናናኝ የመጣለው እና ታዲያ አብረን ለሁለት ይዘንም ተዝናና። ምን ችግር አለው? አልፈልግም። የሚገግመው ነገር ነው ብሩክ ለሚያስቀኝ። አንተ ለምንድን ነው እንደዚህ በዚህ ልክ የምትገግመው እንዴ? እኔ አንቺን ላዝናናሽ ነው የመጣሁት። ስለዚህ የግድ በቃ ተዝናንተን መሄድ አለብን እና አንድ ሩም ውስጥ ሆናችሁ ነው የግድ መዝናናት ያለባችሁ። እሷ ካልፈለገች እውነት እንደ እውነት እንውሰደው ብንል እሷ ካልፈለገች ምን ታደርጋለህ? የምታደርገው ነገር አለ? ከባድ ነው በዚህ በጣም ከባድ ነው። አንተ እንደዚህ አይነት መገገም በዚህ ቢቀርብ ጥሩ ነው እንደ ሀሳብ ማለት ነው። ምን አጣሽ? እዚህ ምን አጣሽ? ምን ጎደለሽ? ግቢና ቁጭ በይ በቃ። ታበዢዋለሽ አንቺ ደግሞ ሌላ ሩም ተጨማሪ። ይሄው ከዚህ በላይ ሩም አለ እንዴ? ወይ አንተ ፌልተኛለሽ እኔ እዚህ ምንጣፉ ላይ አይመለከተኝም። መሬት ላይ ተፈለከተኝ አይመለከተኝም ትላለች እንዴ? ምንድነው? ምንም አላደረኩም ተቆጣት እያልኩ ነው። አረ በእናትህ ልክ ልታይበት ስትል ደግሞ ምንድነው? ምን አደረኩት? ምንም ያደረኩት ነገር የለም። ምን አየሽ? ምን ያየሽው ነገር አለ? እሱማ ግባለት ሊል ነበረ ባጭሩ ቋንቋ ቀን አልሆነለትም። ግን ትንሽ ነው እውነት እቺ የምታክል ክፍተት ነው የቀረችው። ሊያዝ ትንሽ እቺ የምታክል ነበር ግን ተርፏል በአንድ በኩል እና የሸወደበት መንገድ የሚያስቀይስበት መንገድ ይመች። በቃ አንተ ይመች በዚህ አንደኛ በእናትሽ አብረን እንደሪው በቃ ለለምንሽ እግርሽ ላይ ወድቄ በእናትሽ ለምን አትሰሚኝም? ለምን አትሰሚኝም? እየለመንኩሽ ነው። በቃ እንጣላ። እዚሁ ካሜራ አለ አላስፈንሽ በጣም ትለምን የለ እንደ እግሯ ላይ ወድቃ በጣም ትለምን የለ የግድ አብረን ካላደረን እኔ እንደው በቃ ዛሬ ሞቼ ይገኛለሁ ነው የብሩክ ሀሳብ። እሷ አሁን ነገሩ እየገባት ነው። ብሩክ በጣም ሙድ እየያዘበት እንደሆነ እየገባት ነው እና በጣም ተለምን የለ እንዴ። ይሄ የማይሆን ሀሳብ ነው። ብሩክ ይህንን ነገር እንደማያደርግ እናውቃለን። ግን እሷ ከአንተ ጋር እንድታደር ብላ የምትለምነው አለማመን በጣም ያስቀኛል። እቺ ነገር ሄዳ በዚህ ሌላ ነገር እንደምታመጣ ነው የሚታየኝ። በዚህ በሶሻል ሚዲያ ላይ በጣም እንደምትሰራጭ እቺ ፓርት የሚለምናት ፓርት በጣም ትወጣለች ብዬ ነው የማስበው። እግርሽ ላይ ወድቄ እኮ እኔ ለአንቺ ጊዜ እንዲህ ነኝ። ፋሚሊ ምግብም መጥቷል። የቱ ጋር እዛ አንተ ነው ጠረጴዛው ላይ አይደል? ይኸው ምግብም አስመጥቻለሁ። ኦኬ ነው ይኸውላችሁ። እሱ ላይ የሚገርመኝ ይሄ ሁሉ የሚያደርገው ነገር እንግዲህ እሷን ለማድረግ ነው። በባዶ ሆዷ ነው እንግዲህ ከመንገድ ነው የገቡት። በዚህ ሰዓት እንግዲህ አስባችሁታል። በጣም ነው የሚያደርቃት እንደዚህ አይነት ውድ በጣም ብሩኬ እውነት በቃ ሀይሚን ካላስጨነቃት ካላሰቃያት እንትን አይለውም እና ዛሬ በጣም የሚያደርግበት ፕራንክ ያደረግበት መንገድ በጣም የሚያስቅ ነው። ብቻ በአንድ በኩል መማር ያለብን ነገር አንድ ሰው ማለት ሁለት ሰዎች እርስ በርስ እስካልተተማመኑ ድረስ ይሄን ነገር እንደዚህ አይነት ነገር በመካከላቸው ይፈጠራል ማለት አይደለም። ስለዚህ አሁን ላይ እዚህ ጋር ነው አንድ ነገር ማወቅ ያለብን ብዬ ነው የማስበው እና ብሩኬ ፕራንክ ለማድረግ የሞከርኩበት መንገድ በጣም አሪፍ ነው ብዬ ነው የማስበው እና የጨረቃ ቤተሰቦች እስኪ ዛሬው ቪዲዮ ተስማምታችኋል ብዬ ነው የማስበው። ስቃችኋል፣ ተዝናንታችኋል። ብሩኬ ደግሞ በጣም ከባድ ነው። ሀይሚያችንም እሳቴ ናት። ግን ዛሬ ግን እሳቴ ሆኖ የቆየው ብሩኬ ነው እና አንደኛ ብያለሁ። የጨረቃ ቤተሰቦች እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቪዲዮን ሲጀምሩ ላይክ ስለምታደርጉ በጣም ነው የማመሰግነው። እዚህ ድረስ ከደረሳችሁ ከልብ ደጋግሜ ነው የማመሰግናችሁ። እንግዲህ በሚቀጥለው እንገናኛለን። በጣም ነው የምወዳችሁ። ይመቻችሁ።